ሰላም ጤና ይስጥልኝ በያላችሁበት በየዓለም ጥግ በየዓለም ዳርቻ ሰላም ጤና ፍቅር ተመኙላችሁ። ሰላም ለሀገራችን እንዲሁም ለሕዝባችን እያልኩ መጥቻለሁ። እንግዲህ ዛሬ ደግሞ መሻላ ተባረካላህ በሚያምር በደመቀ ወይንም በሚያስደስት ማለት ነው። ይሄ ነው ማለት የቆንጆዎች ቆንጆ የምርጦች ምርጥ የጀግኖች ጀግና ማለት እንግዲህ እንደ ፈኪ አይነት ሴት ነው እና አንዳንድ ጊዜ ምንድን ነው የሚባለው ልቅምቅም ልቅምቅም የሰው ልክ አያውቅም ይባላል እና አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የቻናል ቤተሰቦች በያላችሁበት በየዓለም ጥግ በየዓለም ዳርቻ ሁሉ ሰላማችሁ ብዜት ይበልልኝ። ወይንም ደግሞ ሰላም ጤና ፍቅር እመኝላችኋለሁ ፋሚሊዎች ሁላችሁም፣ እንዲሁም ወደንሶቼ ላይክ ሰብስክራይብ ሀሳብ አስተያየታችሁን አስቀምጡልኝ ማለት ነው። እንዲሁም ኮሜንት እያደረጋችሁ ማለት ቤተሰብ ያልናችሁ ሰዎች ደግሞ ቤተሰብ እየሆናችሁ በቅደም ተከተል እንግዲህ ወደ ጉዳይ ያገባለሁ ማለት ነው። ፈክዬ የኔ ቆንጆ የኔ ውብ አይናማ ማለት ነው። እኔ እኮ በምክንያት እኮ ነው ጽጌረዶች ፈኩ፣ እንዲሁም ከደጃፎችሽ ላይ ጽጌረዶች ፈኩ ከደጃፎችሽ ላይ ፈኪን ፈኪን ብለው ይችን የጸይም ቆንጆ ይችን ወጣቷን ጀግናዋን የሴቶች አርበኛ የጠይሟ ቆንጆ እንላለን። ስለዚህ እናንተም ደግሞ ያ ማንኛውም መተኪያ ያስገባት እንሻላ። ዛሬ እንግዲህ ይመጡ ይሆናል እንሻላ፣ ወይንም ነገ እሁድ ይመጡ ይሆናል እና እንጠብቃለን። በጣም ጀግና መስጊድ ላይ እንግዲህ ምርቃት ላይ ነው እንግዲህ የተገኙትና የተመረቁ አበባ እየተሰጡ ምናምን ነገር እና ፈኪም እዛ ላይ ተገኝታለች እና በጣም ጀግና እዛ ቦታ መገኘት በጣም ስማርትነት ነው። አዎ አላህ አንድ ነው፣ አይውልም አይወልድም እሱ። ኢማናችሁን አትርሱት ያዙ ይባላል እና ስለዚህ አንዳንድ ሰዎች የምዘነጓላችሁ ዱኒያን ብቻ ይዛችሁ የምታለቀልቁ ሰዎች አላችሁ። ስብሃናላ አላህ ሂዳ ይስጠን፣ አላህ ሂዲኩም፣ አላህ ሂዲን፣ አላህ ሂዲኩም ጉሎ አሚን የበናት። ስለዚህ የምታለቀልቁ ሰዎች ስላላችሁ ነው ብዬ እኮ ነው። ሰው ልክ አለማወቅ ከባድ እኮ ነው። የምር ጀግና ነች፣ ጎበዝ ጠንካራ ሴቶች እና ፈኪ ማለት በጣም ጠንካራነት ነው። ቁርአንን ማክተም ኪታብን ማክተም የምን ያህል ደስታ እንደሚሰጥ እንግዲህ ታውቃላችሁ። እንዲሁም ብዙዎቹ ልጆች ደግሞ ደስ የሚል ነገር ሱብሃነላህ በጣም ነው እኔ የተደሰትኩት እና እንዲሁም ጓደኛቸው ደግሞ ሌሎቹ ጓደኞቻቸው በጣም ነው እኔ ደስ ያሉኝ። ለማንኛውም እንኳን ደስ አላችሁ ሁላችሁም እላለሁኝ። ፈኪዬ ደግሞ አምሮባት ተውባ ደምቃ የኔ ድምቀት የኔ ውድ አዎ የኔ ውድህት ማለት ነው። ሁሉም ይወዳታል ባይዘወይ እና ዛሬ ራሱ በመጣችበት ቆርጠው ምናምን እየወሰቱ የምር ዛሬ ራሱ እንግዲህ ቁጭ ብላ ምናምን ነው ካሜራው እንግዲህ ያው ብዙ ልጆችን እየቀረጸ ስለነበረ ብዙ ስለሆኑ እዛ ላይ እዛ መስጊድ ላይ እና እዛ መሰባሰቢያ ላይ እንግዲህ ጁማን ታውቃላችሁና ግን ፈኪን ብቻ ቆርጠው ይወስታታል። ፈኪንና ባይዘወይ የይክሩም አድናቂዎች የይክሩ ራሱ አድናቂዎቻቸው ፈኪን ብዙ ጊዜ ግማሻቸው ይቃወማሉ፣ ግማሻቸው አይቃወሙ። ይሄ ደግሞ የስራ ጉዳይ ነው። የስራ ጉዳይ እና የስራ ጉዳይ ብቻ ነው እና አንዳንድ ጊዜ መታገስ የሚባል ነገር አለ፣ ወይንም ደግሞ የምትናገሩትን ንግግር አለ እና አንዳንድ ጊዜ አሁን ልክ አይደላችሁም፣ ልክ አይደላችሁም። እሷን የምትሳደቡ ሰዎች፣ እሷን ዝቅ እናደርጋለን የምትሉ ሰዎች ትክክል እንዳላደላችሁ እንድታውቁት ብዬ ነው እና እሷ በጣም ጠንካራ ሴት ናት፣ ድኗ ላይ የምጠነክር በጣም ጠንካራ ልጅ ናት እና ስለዚህ እሷን መጣል፣ እሷን ዝቅ ማድረግ፣ ዳይመንዷን ማንቋሸሽ ወይም መሳደብ ሆነ አይቻልም። በነገራችን ላይ ዝምታ ወርቅ እኮ ነው። ዝም ደግሞ አይነቅስም እንደምታውቁት ነው እና በጣም ደስ ይላል። አንዳንድ ጊዜ ዝም ጥሩ ነው፣ አይከፋም ብዬ ነው የማስበው። እሷም መውቀበታለች። ለእሷ ዝምታ መልሷ ነው እና ለዳይመንዷ አንዳንድ ጊዜ ከእሷ ብዙ ነገር እንማራለን እና አንዳንድ ሰዎች ኢቭን ቦይስ እንኳ ልካችሁ ራሱ ቦይስ ልካችሁ ቦይሳችሁን ቦይስ ይመለስና ብላችሁ የምጠብቁ ሰዎች አላችሁ። ቦይስ አድርጌላት ታመልስ ቀረች አጠፋሁት የሚሉ ሰዎች አሉ። እኔ ከነዛ አንዷ ነኝ ደግሞ። ወይኔ ጉዴ! ኧረ ጋይስ አላህ ያስቀን ኢንሻአላህ። አላህ ሁልጊዜም ሳቂውን ኑሯችን ያረብ ጅል ነገር አይንካን። ለማንኛውም እሷንም አላህ ይጠብቃት፣ እኛንም አላህ ይጠብቀን። በያላችሁበት አላህ ይጠብቃችሁ። የእውነት መጥፎ ነገር አያሰማንም ሁልጊዜም ኢንሻአላህ። ለሰው ደግሞ ኸይር የምታስቡ ሰዎች አላችሁ። እኔ ስለሳኩ ደግሞ በጣም የምትናደዱ ሰዎች አላችሁ በጣም እና አንድ
በጣም ምቀኛ ልጅ ነበረች እዚህ ዩቱብ ላይ ማለት ነው። እና ዛሬ ቤቷ ላይ ሲሄድ ምን አየሁኝ? ፈኪንና አህመድን በቃ ጠፋ። አህመድም ጠፋ። ፈኪም ቶሎ አትመጣም። እንደ ማንኛውም ሰው አታቸክም፣ ሰው አታሰለችም። እና እንደ ጉታጀሮች ሰው አታሰለችም። እና ጉታጀሮች ሰሞኑን ታመምኩ ብለው ካሜራ ምናምን ደግና አይታችኋል። የውሸት ቅልጥ እያለ ድራማ እየተሰራ ነው ያለው እና ተከታታይ ድራማ እየሰሩ ነው። ቅውጥ ብሎ ሀውለውላ እናንተ በቃ የሰው ልጅ በዚህ ልክ ሰርቶ መብላት አቅቶታል። ታዲያ የዩቱብ ብር በዚህ ልክ 200,000 300,000 እየተከፈላቸው እስከ 1 ሚሊዮን ድረስ እየተከፈላቸው ለምን ትላልቅ ሱቅን ከፍተው ለምን አይሰሩም አልኩኝ። እኔማ የምር የስራ ማገዣ እንዲሆናቸው። መቼም ገንዘብ እስከ ሞት ድረስ ያስፈልገናል። ዋናው ኢኮኖሚ ትልቁ ኢኮኖሚ ሆድ ስለሆነ ሆድ መቼም ሆዳም ሰው ታሞ አይተኛም ይባላል እና የሴት ሆዳም ታሞ አይተኛም ይባላል ተነተረት ነው። ሆዳም ሰው ደግሞ ታሞ አይተኛም። ዋናው ኢኮኖሚ አዳካሚና የሚያደቀው ሆድ ስለሆነ ሆድ ባይኖር ሁሉ ሰው ይከብር ነበር። ሁሉ ሰው ሀብታም ነበር። ሆድ ባይኖር ትልቁ እንግዲህ ችግሩ እሱ ነው። እሱ መኖሩ ነው። ዝም ብለህ ተኛ ሲሉት የማይተኛ ስለሆነ ማለት ነው። አሊያም ደግሞ ለማንኛውም በቃ ምን ልበላችሁ እና የሚሰራውን ድራማ አይታችኋል፣ የሚደረገውን ነገር አይታችኋል። እና ለማንኛውም አህመድን ፈኪን አርጋ እይታ ሲጠፋ ጭር ሲልባት ሁሉም ሲያረግሳትኝ ሁሉም ሲተዋትኝ ፈኪንና አህመድን አንጠልጥላ ያንጠልጥልሽ የሚያንጠለጥል አንቺ ጅቢ ያንጠልጥልሽ። እኔ አንቺን ብቻ ነው የምሳደበው። እኔ ከቤተሰቦችሽ አልሄድም። አንቺ ሰገጥ ስግጥግጥ ኩበት ማለት ነው፣ የኮበትሽ ማለት ነው፣ ዱማ ማለት ነው። ሴት ልጅ ሆነሽ ሴት ላይ ዘመቻ የምትወርጂ ድንግርግሯ የጠፋባት ጊዜ በቃ ፍስጧን የለበሰችበትን ፈኪን ምናምን አምታ አህመድን አምታ ምናምን ነገር እይታሽ ይጥፋ። አንቺ ቆርቆሮ ቀለራስ ላው ብልጭ ውስጥ ቁልጭ ምንም የሌለሽ ድንጋ ራስ። ችብስ ጋይስ እየጠጣው ነው። ለማንኛውም እየጠጣው ነው። ለማንኛውም ምን ልላችሁ መሰላችሁ? አትንጠባረሩ። እኔ የሚንጠባረር ሰው አልወድም። ችግር ነው። እንደው አሁንስ እንደው ኩበት እንደው ፈግፈግ ሸታታ እንደው ሚዲያው ጋይስ ማያውቀውም የሚያውቀውም እየመጣ ቆዳ ቆረቆ እንደውላ ይሄ ለተሳዳቢዎች እኮ ነው ይሄ። እኔ ፈኪን ለሚወድ ሰው አይደለም። ብዙ ልጆች ግን ከስተታችሁ እየተማራችሁ ነው። እሷ ስተተኛ እንዳልሆነ ስታውቁ ተመልሳችኋል። ብዙ ልጆች አቅምሼ የለቀኳቸው ጊዜ ወላይ ተመለሱ። ወላይ ብዬንም ነግራችሁ ብዙ ልጆች ሰመሩ፣ ተመለሱ። መመለሳችሁ ደግሞ እናመሰግናለን። እኔ በመመለሳችሁ በጣም ወድጃችኋለሁ። ሀቂቀትን በክፉ በመጥፎ የምታደርጉት ልጆች ራሱ አሁን ተመልሳችኋል። ተመለሱ ጋይስ። በተለይ ሴት ልጁ ናችሁ። ሴት ልጅ ላይ በደል እንዲደርስበት የምታረጉ ሰዎች፣ በደልን የምትገድፉ ሰዎች፣ ወደ በደል የምትገዳድፉ፣ ወደ ስድብ የምትገዳድፉ የእውነት ተው፣ አላህን ፍሩ። ጥሩ አይደለም። ይሄ እኮ ሲቀር ይቀራል። ጀዋላችንን ይዘኑ አንቀበርም፣ ስድባችንን ይዘኑ አንቀበርም። ሁሉም ነገር ይብን ጀዋልሽ ራሱ አንዲት ከፈን የ20 ብር ከፈን ተከትላች ትሄዳለች። ከዛ ስራሽና ስራሽ ብቻ በቃ ተው። የምር እኔ እኮ የምሳደበው የሚነኩትን ሰዎች ነው እንዴ። እኔ ካልነኩኝ እኮ አልነካም። እኔ ምክንያቱም ጎጃሜ ነኝ ታውቃላችሁ። ቀብረር ያልኩኝ ታውቃላችሁ። ስለዚህ አልነካም። ካልነኩኝ አልነካም። እኔ ለመጎራት ምናምን አይደለም። ስለዚህ በቃ ምንም ሳልነኩኝ አልነካም እኔ ራሱና። ለማንኛውም እንደዚህ ነው ያለው ነገር። ፈክዬ ትላለች እናቷ። እሷ እኮ ወሰዷት ከነ ወርቋ ከነ ውበቷ ከነ መልኳ ከነ አለባበሷ ከነ አቋሟ ከነ ቁም ነገሯ። ይቼ ጠይም ቆንጆ እንደው ሸለል እንደው በበሩ ላይ ይቼኛ ቆንጆ ይቼኛ ዳይመንድ ልትመጣ ነው መሰል። እንደው እሑድ እኔም ሸተት እኔም ሄድ ረጉድ። ሌሎቹ እንደው ባዶ ቀሩ። ሌሎቹ እንደው ባዶ ቀሩ፣ ተቃጥለው ቀሩ። እንብላን እንጠጣን የሚያውቁ ሰዎቹ
እንደው ገደል ገቡ ጅሎቹ እንላለን። ስለዚህ በቃ 4 ነጥብ 0-0 ጨምሮበት ጋይስ። አዎ 4 ነጥብ እናንተ 0ን ጨምሮበት። በቃ ዳይመንድ እንደዚህ ነች። በቃ እናንተ ደግሞ 0-0 አድርጉት ጋይስዬ። በቃ 4 ነጥብ